ጥያቄያችን ተመልሷል። የጨረቃ ፋሚሊ ማለት ነው። የት ናችሁ ወሎዮች? የት ናችሁ? የምሬ ነው። እንዴት አባታቸው እንዳማረባቸው ጨረቃዎቻችን ሀይሚዬና ብሩኬ ማለት ነው። ማለት ቅድም ኮሜንት ላይ እህቶቼ እንደዚህ መታዋል እኮ ምናምን ስትሉኝ ምኑኜ ነው ዛሬ ጦዝ ብዬ ነበረ መሰለኝ። ማለት መተዋል ስትሉኝ እዛ የት ነው የሄድኩት? ቲክታክ ላይ እንዴ ከቲክታክ ገባውን እንዴ ምንድነው አሁን ላይ ነው የመጡት ምንድነው ምናምን ብዬ ቲክቶክ ግብት አልኩኝ ማለት ነው። ከዛ ስገባ የሉም እንዴት በዚህ ሰዓት ይመጣሉ አሁን ምናምን ብዬ ማለት ነው። ግራ ገብቶኝ ጭራሽ ትዝ አላለኝም የዩቲዩብ ፖስቱ ምናምን ትዝ አላለኝም ታውቃላችሁ። እና በኋላ ላይ እንዴ ምን ሆኜ ነው ምናምን ምን ሆነሽ ነው ሀያቱ ወደ ማለት ራሴን መጠየቅ ውስጥ ገባው ማለት ነው። እና ውዶችዬ በጣም ነው ያማረባቸው። በጣም ነው ምር ድምቅ ያሉት። እርግጠኛ ነኝ ሀሰን ልል ነበረ እንትና ማነው ስሙ? ወይኔ ሊጠፋኝ ነው እንዴ ደግሞ ሚፍታህ አቶ ሚፍታህ ይሆናል ያለበሳቸው እያስባለሁ። ከዚህ በፊት ታስታውሳላችሁ አለባበሱን አይችሉበት ብለው ለነገሩ እንኳን እነሱ አይደለም እኔ ወሎዬ ነኝ እኔ ራሱ ማለት ነው። ግን አለባበሱን አልችልበትም የምሬን ነው ማለት ስምስም አለው ይሄ ግን አልችልበትም ምናምን እንዴት እንደሚለበስ ምናምን። አሁን ባለፈው ሀይሚዬ ታጥቃው የነበረው መቀነት እሱ የሚለብሰው ነው አሉ። ይሄ አሁን የለበሰው ማለት ነው። እኔ ግን የእውነት መቀነቷ ምናምን መስሎ ነበረ። እና እኔም አላቅም ማለት ነው እንኳን እነሱ እና ብቻ ይመቻችሁ የኛ ውዶች፣ የኛ ጨረቃዎች፣ ምችት ድልት ይበላችሁ። በጣም ነው ያማረባችሁ። አቤት ግርማ ሞገስ! እኔ እኮ ማለት ነው ሀይሚዬና ብሩኬ ላይ ምንም ነገር ቢያደርጉ የሚያምርባቸው ነገር ውበቱን ድፍት የሚያደርግባቸው ነገር አንዷም እንዳለች ታስታውሳላችሁ የሆነ ሰዓት ላይ ምን ለብሰው የመጡለት ነው ከዚህ በፊት የራያ ልብስ ለብሰው የመጡለት ይሁን አላቅም። ብቻ ኮሜንት ላይ ምን አለች መሰላችሁ እንዴ ሀይሚዬና ብሩኬ ማዳበሪያም ለብሰው ቢመጡ ያምርባቸዋል ብላ ነበርና ማለት ነው። ይመችሽ። ዘና ያደረገ ኮሜንት ነበር በሰዓቱ እና እውነቷን ነው። በቃ ምንም ነገር ለብሰው ቢመጡ በጣም ነው የሚያምርባቸው። ምንም ነገር ቪዲዮ ቢሰሩ በጣም ነው የሚያምርባቸው። ሲስቁ ሲጫወቱ አለ አይደለ እንዴት ነው ሲጨቃጨቁ ሲጣሉ ሁሉ የሚያምርባቸው። የምሬ ነው። ግን ከጸብ ፍቅሩ ነው ሞርዛን የሚያምርባቸው። ጸብ አባቱ እዛው ሰይጣን ይጣላዛ ሰይጣን አባቱ እዛው ይፈጫፈጭ። እና ውዶችዬ በጣም ነው የሚያምርባቸው። በጣም ውብ ሆነዋል። ዛሬ እኔ እንጃ የሆነ ወይ በፕራንክ ምናምን ይመጣሉ ብዬ አስቤ ነበረ። ግን ምናልባትም ደግሞ አዘናግቶ ሊመጣ ስለሚችል ምናምን እያልኩ ዝም ብዬ ያለ አይደለ እንትን እያልኩት ነበረ። ማለት ሁለት ልባ ነበርኩኝ። ሊመጡም ላይመጡም ይችላሉ በፕራንክ አይዲያ ምናልባት በተሻለ ወይ በሌላ ነገር ሊመጡ ይችላሉ ወይ ደግሞ ፕራንክ ሊያደርጋቸው ይችላል ብሩኬ እያልኩ እያሰብኩኝ ነበረ። እነሱ ድምቅ ፏ ብለው መጡ ማለት ነው። እንዳልኳችሁ ብሩኬ አሁን ላይ ቶሎ ምናምን ነገር አያደርግም። እንደዚህ ዘንጋ ባሉበት ሰዓት ምናምን ነው እና የሚያደርጋቸው ማለት ነው። እና ውዶችዬ ይመቻችሁ ብቻ ሀይሚዬና ብሩኬ። በትላንትናው ጌም ደግሞ በቃ ብዙዎቻችሁ ተደስታችሁ፣ ብዙዎቻችሁ በቃ ደስታችሁ እየገለጻችሁ ነበር ቲክታክ ላይ ምናምን። ወይኔ እኔ ደግሞ በቃ እስካሁን ድረስ እያሳቀኝ ያለው ማለት ነው የብሩኬ ሀረካት፣ የብሩኬ ሪያክሽኑ በጣም ነበር ሲያስቀኝ ሲያዝናናኝ የነበረው ማለት ነው። እና ልጆቻችን እኮ አልተቻሉም ነው የምላቸው። እና እኔ ግን አሁን ላይ ትናንትም ብያቸዋለሁ መሰለኝ የቀጠሮ ጌም ቢጫወቱ በጣም ደስ ይለኛል። የምሬ ነው። የሆነ ሰው ጋር ብቻ ቲክቶከርም ይሁን ዩቲዩበርም ይሁን የሆነ ሰው ጋር ቢጫወቱ አሪፍ ነው ብዬ አስባለሁ። ዳኒ ጋ እንኳ ዳኒ ሮስ ዝም ብሎ እንደዚህ ጁማ ሲገባ ብሩኬ ወይም ደግሞ እንደዚህ በሳምንት አንዴ በገባ ሰዓት ያዝገን እሱ ማዛጉ ቀልዱ ምናምን ደስ ይላል። ጉራው አንዳንዴ ግን
ወሬው የሆነ አለ አይደለ በቃ እስክንል ድረስ የሚያሰለቸን ሰዓት አለ አንዳንዴ ወሬው ማለት ጉራው ማለት ነው። እና ግን አንዳንድ ነገሮቹ ደግሞ ፈን የሚያደርጉ ናቸው። ራሱን የሚሳደብ ሰውዬ እኔ በጣም ነው የሚያስቀኝ፣ ግን የምሬን ነው። እና እሱ በሳምንት አንዴ ብሩኬ ሲመጣ ለማዛግ ለመዛዛግ ለጨዋታ ምናምን አሪፍ ነው። ግን ሌላ እንደዚህ በጌም ደረጃ ምናምን ግን ከሱ ትንሽ ጠንከር ያለ ሰው ጋር ቢገጥሙ ባይ ነኝ፣ ሀይሚዬና ብሩኬ ማለት ነው። ከዛ ይዛኔ በቃ ዝግጁ ሁነን ምናምን የጨረቃ ፋሚሊ ስማችንን ከፍ እናደርጋለን ማለት ነው። ከፍ እናደርጋለን ማለት ነው። እና በነገራችን ላይ አሁን ራሱ በቃ የጨረቃ ፋሚሊ ሲባል ሁሉም ሰው ያውቃቸዋል። በነገራችን ላይ የሀይሚዬና የብሩኬ ኦዲየንስ እኮ ይለያል። እና በዚሁ አጋጣሚ ሀይሚዬና ብሩኬ እድለኛ ናቸው በጣም ማለት ነው። በኦዲየንስ እኔ እንጃ አላቅም የሰው መውደድ ምናምን አላቸውና የእኛ ተወዳጆች ፈጣሪ አሁንም የሰው መውደዱን ጨምሮ ጨማምሮ ይስጣችኋላ። ከምቀኛ ከሸረኛ ከተንኮለኛ ሁሉ ይጠብቃችሁ ማለት ነው። እና ያውቋቸዋል። ጨረቃ ፋሚሊ ሲባል እንፈራለን እኮ ቲክቶክ ራሱ እንዴ የሆነ ጊፍተሮች ምናምን እየመጡ እንደሚዘረጥጧቸው ያውቃሉ ማለት ነው። ኢቭን ተጫዋቾቹ ምናምን ማለት ነው። እና ይፈራሉ ሁሉ። እና ቲክታከርም ቢሆን ራሱ ችግር የለውም እንደምናሸንፍ አልጠራጠርም። ማለት ቲክታከር ሲሆን ታውቃላችሁ የራሱ የሆነ ጊፍተር አላቸው፣ የራሳቸው የሆነ እንትን አላቸው። ከዛ በጣም ስለ ቲክታክ ጠንቅቀው የሚያውቁ ይሆናሉ ምናምን። እና እነ ብሩኬ ደግሞ ያው እንደምታውቁት እኛን እንትን ለማለት ከዩቲዩብ ሲቀሩ እንደዚሁ በሳምንት አንዴ እኛን ለማዝናናት ለፍቅር እንደዚህ ነው አለ አይደለ ብቅ ብለው በፍቅር በእንትን የሚመጡት ማለት ነው እንጂ እንዲህ ስራዬ ብለው የሆነ ቲክቶክ ቋሚ ስራቸው ሆኖ አለ አይደለ እንዴት ነው እንደ ዩቲዩብ ሆኖ አይደለም እየተጠቀሙ ያሉት እንደምታውቁት ማለት ነው። እና ስለ ቲክቶክ ብዙ የሚያውቁት ነገር የለም። ሌሎቹ ግን ቲክቶከር ሲባል ግን ያው ስለ ቲክቶከር ጠንቅቆ ያውቃል ማለት ነው። እና ጊፍተር ምናምን ስለሚኖራቸው እነሱ የሆነ አንዳንድ ጊዜ እሱማ ይሄን ያክል እኮ ፎሎወር አለው ምናምን ይባላል፣ ይፈራል ማለት ነው። እና ግን ዋናው ነገር ማለት ነው በፎሎወር ብዛት ምናምን አይደለም። ጊፍተር ካላችሁ በቃ መቶም ፎሎወር ይኖራችሁ ያው እንትን ላይቭ ላይ አያስገባም እንጂ 1000 2000 ፎሎወር ይኖራችሁ ጊፍተር ካላችሁ በቃ ታሸንፋላችሁ። ምንም እንትን የለውም ማለት ነው። እና የትኛውም ሰው ጋር ይሁን ብቻ ትንሽ ጠንከር ያለ ሰው ጋር የቀጠሮ ጌም ቢጫወቱ አሪፍ ነው ማለት ነው። ካልሆነ ግን ያው ዞሮ ዞሮ እኛ ሁሌ እንዲመጡልን ምናምን እንደዚህ በሳምንት አንድ ጊዜ ምናምን እንዲመጡልን ነው የምንፈልገው። ይምጡ፣ ይዝናኑ፣ ፏ ብትን ይበሉ በፍቅር የፍቅር ጨዋታ ማለት ነው። እንደዛ አይቅሩብን እንጂ እንደ ሙዳቸው ግን እንደ ሀሳብ ነው ይሄን ነገር ያነሳሁት ማለት ነው ውዶችዬ። ለማንኛውም ይመቻችሁ። ዛሬ እንግዲህ ፏፈሽ ብለው መጥተዋል። በጉጉት እንጠብቃለን። የኛ ውቦች በጣም ነው ያማረባቸው በጣም ማለት ነውና ይመቻችሁ ለማንኛውም